ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ኢትዮ አፍሪካ ቻናላችን ነው። ዛሬ በብዙዎች ዘንድ የተለያየ ስም እየተሰጣት ያለው የቅድስት አርሴማ ስዕል ማንነትና እንዴት የተለያየ መሆኑን በስህተትም ቅድስት አርሴማ ያልሆነችውን ሆነች ተብሎ እየተሳለምን እንዳለና በብዙዎች ምዕመናንም መደናገር እንዳለ እንዲሁም ደግሞ በቅድስት ቤተ ክርስቲያን ተቃራኒ የሆኑት እንዴት እንደሚቀልዱብን ያለውን ሁኔታ እናያለን። አሁን ስለ ቅድስት አርሴማ ተብለው በገበያ ላይ ያሉትን ስዕሎች እና እያንዳንዳቸውን እነ ቅድስት ባርባራን እና እነ ቅድስት ሉሲያን እነ ቅድስት ኬሪያኬን እናያለን። አሁን ወደ ዝግጅታችን ቅድስት አርሴማ እናታችን ቅድስት አርሴማ በኢትዮጵያን ዘንድ በብዛት በቅርብ ጊዜ የምትታወቅ ቢሆንም በእኛ ቤተ ክርስቲያን ግን አጽሟ ሁሉ በኢትዮጵያ እንዳለ የሚነገር ነው። ይህም በተወለደችበት በኖረችበት አገር መቃብሯ እንዳለ በአገራቸው አሁን በአሁኑ ሰዓት የሚያስጎበኙ ቢሆንም በእኛ ቤተ ክርስቲያን ግን ግማደ መስቀሉ ሲመጣ አብሮ በዛን ሰዓትም የእናታችን የቅድስት አርሴማና የአባታችን የሰማዕቱ ጊዮርጊስ አብሮ እንደመጣ በመጽሐፈ ጤፉት ይነገራል። እንግዲህ ይህን በዚህ እንዳለ እንተውና ስለ ቅድስት አርሴማ ተብለው በገበያ ላይ ስላሉ ስለሚውሉ ስዕሎች እንመለከታለን። ቅድስት አርሴማ ቅድስት አርሴማ ተብለው በገበያ ላይ ከዋሉ ስዕሎች ውስጥ የመጀመሪያዋ የቅድስት ሉሲያ ሲሆን ከእሷ ጋርም ተመሳሳይነት ስዕል ያላቸው እላያቸው ላይ የብርሃን አክሊልና የሌላ ልዩ የራስ ቁር ወይም አክሊል ያላቸው የመስቀል ዘንባባ እና መስቀልና ዘንባባ እንዲሁም ጽዋ የያዙ ስዕላት አሉ። ከእነዚህ ውስጥ ቅድስት ሉሲያ፣ ቅድስት ክራያኬ፣ ቅድስት ካትሪን ዘአሌክሳንድሪያ የሚጠቀሱ ናቸው። እነዚህን ሶስቱን የቅድስት ስዕላት እንመለከታለን። በነገራችን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አምላኪ አይደለችም፣ ለስዕልም አትሰግድም። በኢትዮጵያ ተዋሕዶ ቤተክርስቲያን ስዕል የሚሳለው በሶስት መንገዶች ነው። የመጀመሪያው ስዕል የሚሳለው ለማስተማሪያ ነው። ለምሳሌ ያክል ጌታችን መድኃኒታችን ኢየሱስ ክርስቶስ በር ሲያንኳኳ ወይም በግ ተሸክሞ ተስሎ አይታችኋል። ይህ ግን እውነት መድኃኒታችን በግ ተሸክሞ እየዞረ ወይም የበግ እረኛ ሲባል እሱ በግ ጠባቂ ሆነ ማለት አይደለም። ዓለምን እንዲህ ይጠብቃለው፣ የሰው ልጅን ነፍስን ሕይወትን ይጠብቃል እረኛዬ ኢየሱስ ክርስቶስ ነው ስለሚባል ለዛ ምሳሌ በጎቹን እረኛውን ወይም በግ ተሸክሞ ይታያል። እንዲህም በር እያንኳኳ ይታያል። ይህም አንኳኩ ይከፈትላችኋል የሚለውን በአጽንኦት ለመግለጽ ሲባል ጌታ ኢየሱስ ክርስቶስ በር ሲያንኳኳ የሚታይ ስዕል ይታያል። ግን ይህ ለትምህርት የተሳለ ስዕል ነው። ይህ ማለት ለምኑ ወይም ጠይቁ ይሰጣችኋል የሚለውን ለማስተላለፍ ያክል ነው። ሁለተኛው ስዕል የሚሳለው አእምሮን ሰብስቦ ጸሎት ለማድረግ ነው። ከማስተማሪያነቱ በዘለለ ደግሞ ስዕል የሚሳለው ከማስተማሪያነቱ አልፎ የሰው ልጅ ጸሎት ሲያደርግ ለብቻው በሆነ ሰዓት ብቻውን ጸሎት ሲያደርግ ወይም በቤተ ክርስቲያን ወይም በተለያየ አካባቢ ጸሎት ሲያደርግ
ሐሳቡን ሰብስቦ ልቦናውን ወደ አንድ አቅጣጫ እንዲያደርግ ለማድረግ የተባለ ነው። ሶስተኛው ደግሞ ትክክለኛ ይሆናል ይደረጋል ተብሎ የሚሳል ነው። በዚህና በመሳሰሉት መልኩ ስዕል ይሳላል እንጂ ለስዕል የሚሰግድ የተዋህዶ እምነት ያለው የለም። ምክንያቱም ለስዕል ሰገደ ማለት ለጣዖት ሰገደ ማለት ነውና። ስግደት ምንጊዜም ለአብ፣ ለወልድ፣ ለመንፈስ ቅዱስ ለአንድ አምላክ ብቻ ነው። ለሌሎቹ ለሚካኤል፣ ለገብርኤል፣ ለሳቁኤል፣ ለአፍኒን፣ ለድንግል ማርያም፣ ለገብርኤል፣ ለጊዮርጊስ፣ ለተክለ ሃይማኖት፣ ለዳዊት፣ ለሰለሞን፣ ለጻድቃን፣ ለሰማዕታት፣ ለሐዋርያቶቹ፣ ለነቢያቶቹ የክብር ስግደት ነው። ምክንያቱም የሰው ልጅ አባቱን ያከብራል። ለአባቱም ሲመጣ ቆሞ ተነስቶ ይቀበላል። ሲሄድም ደህናውን ብሎ ተጎንብሶ ሰላምታ ሰግዶ ይልካል። ሽማግሌም ባጠገባችሁ ባለፈ ሰዓት ወይም ቁጭ ብላችሁ ባለ ሰዓት ሽማግሌ ቢመጣ የድሮዎቹ ኮፍያቸውን አነስተው ቆባቸውን ከጭንቅላት ራሳቸው ላይ አነስተው እጅ ነስተው ጤና ይስጥልኝ እንደምን አላችሁ ብሎ ይሄዳሉ። እንግዲህ ይህ ስግደት ለዛ ሰው ሰገደ ማለት ሳይሆን የአክብሮት ስግደት ነው። የሰው ልጅ ለሰው ካላከበረ ፈጣሪውንማ እንዴት ያከብራል? የሚያውቀውን ወንድሙን የሚያውቀውን እናት አባቱን ያላከበረ የሰማይ አባቱንማ በምን አውቆት ያከብራል? እናት አባቱን ሲያከብር ነው አምላኩን የሚያከብርና። በዚህና በመሳሰሉት ሁኔታዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስዕል አትሰግድም። ሆኖም ግን ስዕል ማስተማሪያ ነው። ስዕል መግለጫ ነው። ስዕል አእምሮን ለመሰብሰቢያ ነው። ስዕል ደግሞ ከዚህ በፊት የነበረው ነገሮች ይህን ይመስላሉ ብሎ ለመግለጽ ነው። ስለዚህ በየቤተ ክርስቲያኑ ያሉ ስዕላት በሙሉ በዚህ መልኩ የተረዱ ናቸውና ነገሮችን በዚህ እንመልከታቸው። ዛሬ አሁን የምናየው የቅድስት አርሴማ ስዕል ነው። እንግዲህ ይህን ከተለያዩ ምንጮች ያገኘሁት ሲሆን እናንተ ደግሞ እንድትረዱት ብዬ ይህን አቅርቤያለሁ። በመሆኑም የቅድስት አርሴማ ስዕል በእሷ ስዕል አምሳያ ወይም እሷ ናት ተብሎ በተለያየ አገር የተለያዩ ሰዎች ስዕሏን ባመጡ ሰዓት እኛ ቅድስት አርሴማን ከመውደዳችን ከማሰባችን የተነሳ ዘንባባ የያዘ ጽዋ የያዘ መስቀል የያዘ የቅድስት ስዕል ካየን እኛ ቅድስት አርሴማ ናት ብለን ደምድመን እስካሁን ድረስ በቅድስት አርሴማ እናያቻለን። ሆኖም ግን እሷ ቅድስት አርሴማ ሳትሆን የመጀመሪያው ስዕሏ ቅድስት ሉሲያ ነው። ምናልባት በስዕሉ ለማየት እንደተሞክረው ቅድስት ሉሲያ እንደ ሰው ዘንባባ እና ሳህን የመሰለ ነገር የያዘች ሲሆን ከነሱም ጋር እንዲሁ ቅድስት ኪርያቄም ዘንባባና መስቀል ወደ ላይ አድርጋ ይዛለች። ሁሉም የብርሃን አክሊል አላቸው። እንዲሁም ቅድስት አርሴማም ደግሞ የጽዋ በቀኝ እጇ በግራ እጇ መስቀልና ዘንባባ በአንድ ላይ እንደያዙ ይታያል። እንግዲህ እነዚህ ሶስት ስዕሎች የመጀመሪያው ስዕል ቅድስት ሉሲያ፣ ሁለተኛው ቅድስት ኪርያቄ፣ ሶስተኛዋ ቅድስት ካትሪን ዘአሌክሳንድሪያ ናቸው። እነዚህ ሶስት ስዕሎች እስኪ እንመልከታቸው። ባጭሩ ግን ባለፈው ግብጽ ሄጄ ነበር። እየሰማችሁ ነው? ግብጽ ሄጄ ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት። እንግዲህ የቅድስት አርሴማ ስዕል ቤተ ክርስቲያን ትክክለኛው ስዕል የቱ ነው በሚል አርዕስት የተጻፈውን ነው እኛ የምንገልጸው። እንግዲህ ይህ ጽሑፍ የሚዳስሰው የቅድስት አርሴማ ስዕል ተብለው በስፋት የሚሰራጩትን ቅዱሳት እንስት አጠር ያለ ታሪካቸውን ሲሆን ዓላማው ደግሞ ምዕመናን ትክክለኞቹን ስዕል
ባለቤቶችን አውቀው እንዲያከብሩ ሲቀጥልም ደግሞ እንዲማጸኑባቸው በመሆኑም ከስር ያሉትን እነዚህን አጫጭር ጉዳዮች እንመለከታለን። የመጀመሪያዋ ቅድስት በርባራ ነች። ቅድስት በርባራ በማክሲያኖስ ዘመን በ305 እስከ 311 የተነሳች ታላቅ ሰማዕታት ስትሆን አባቷ ዲዮስቆሮስ የተባለ ሀብታምና ዝነኛ ጣዖት አምላኪ ሰው ነበር። ይህ ዲዮስቆሮስ ባለቤቱ ካረፈች በኋላ ሕይወቱን ለልጁ ለቅድስት ባርባራ በማሰብ ጀመረ። የቅድስት ባርባራን ደምግባቷንና ውበቷን ተመልክቶ ከሰዎች ዓይን እንድትጠበቅና ከውጭው ዓለም እንዳትገናኝ ራሷን ለመከላከል ሲል ዲዮስቆሮስ በትልቁ ቤተ መንግሥት አስቆልፎ አስቀመጣት። ወደ ክፍሏም መግባት የሚችሉት እነዛው የጣዖት አምላኪዎች መምህራኖቹ ብቻ ነበሩ። ቅድስት ባርባራም አባቷ ባሰራላት ቤተ መንግሥት ማማ ላይ ሳለች ቀን ቀን ላይ ሜዳው ላይ የሚታየው ውብ መልክዓ ምድር፣ የአበቦቹን ውበት፣ የፀሐዩን ብርሃን፣ የወንዞቹን አወራረድ እና የተለያዩ የሚታዩትን ነገር ሁሉ እያየች ትውላለች። ማታ ማታ ላይ ደግሞ በሰማይ የሚታየው የከዋክብቱን ስርዓት፣ ውብ የሆነውን የእግዚአብሔርን ሥራ ስትመለከት አባቷና ጣዖት አምላኪ መምህራኑ የሚመኩባቸው ጣዖቶች ይህንን ድንቅ ሥራ እንዳልፈጠሩ ተገነዘበች። በዚህን ወቅትም ራሷን በድንግልና ጠብቃ ለመኖር ወሰነች። አባቷም በሀገሩ የውበቷን ነገር ሰምተው የጋብቻ ጥያቄ ለልጁ የሚያቀርቡትን ይዞ በልመና ቢጠይቃትም ሰማዕቷ ግን የአንዳቸውንም ሐሳብ ሳትቀበል ቀረች። በዚህም ወቅት አባቷ ለብቻዋ በመኖሯ ነው ይህ ሊከሰት የቻለው ብሎ ከቤተ መንግሥቱ እንድትወጣ እና ከፈለገችው ሰው ጋር እንድትገናኝ እና ጓደኝነት እንድትመሰርት ፈቀደላት። በዚህም ወቅት ወጣት ክርስቲያን የሆኑ አገልጋዮችን በከተማ ውስጥ አግኝታ ስለ ዓለም ፈጣሪ፣ ስለ ምስጢረ ሥላሴና የክርስትና በአጠቃላይ አስተማሯት። ከእስክንድሪያም በነጋዴ ተመስሎ በመጣ ቄስ የእግዚአብሔር ልጅነትን በጥምቀት ገንዘብ አደረገች። ይህ በሚሆንበት ወቅትም አባቷ ጉዞ አጋጥሞት ከመሄዱ በፊት እርሷ ከምትገኝበት ስፍራ አካባቢ ውብ የሆነ የመታጠቢያ ክፍል እንዲሰራለት አዝዞ ወደ ጉዞ ይሄዳል። ይህ ክፍል ደቡብ ገጽ ላይ አባቷ 2 መስኮቶችን እንዲሰራ አዞ የሄደ ቢሆንም የእርሱን አለመኖር ተጠቅማ ቅድስት በርባራ አንድ መስኮት ምስጢረ ሥላሴን እንዲወክል በማሰብ አስጨምራ አሰራች። በመታጠቢያው ክፍል የእብነ በረድ ግድግዳ ላይም በጣቶቿ የመስቀልን ቅርጽ ፍቃ ሳለችበት። የመስቀሉ አፋፋቅና ጥልቀቱ በብረት የተሰራ የሚመስል የነበረ ሲሆን ታሪኳም በስንክሳር በተጻፈበት ወቅትም ይህ የእብነ በረድ መታሰቢያ ክፍልና የመስቀሉ ቅርጽ ይታይ ነበር። አባቷም ከጉዞ ሲመለስ በመታጠቢያው ክፍል የሆነውን በተመለከተ ጊዜ ምክንያቱን ለሰማዕቷ ሲጠይቃት ስለ ምስጢረ ሥላሴና ነገረ እግዚአብሔር ነገረችው። በዚህም ወቅት ክርስትናን እንድትክድና ጣዖት እንድታመልክ በጠየቃት ወቅት ፈቃደኛ አለመሆኗን ተከትሎ በንዴት በሰይፍ ሊመታት ሲል ቅድስቷ ከአባቷ በፍጥነት አመለጠች። አንድ ኮረብታ በደረሰች ጊዜ ኮረብቷ በተአምራት መልኩ ተከፍታ ወጣቻት። በተቃራኒው የኮረብታው በኩልም ከአባቷ ራሷን ደበቀች። በዚህ ወቅትም በአካባቢው 2 እረኞች ይህንን የተመለከቱ ነበሩ። አባቷም
ከብዙ ልፋት በኋላ በኮረብታው አካባቢ እነዚያን እረኞች አገኛቸው። አንደኛው እረኛ አባቷ ስለ ቅድስት ባርባራ በጠየቀው ጊዜ አስፈራው፣ ምንም አልነገረውም። ሆኖም ግን ሌላኛው እረኛ ሰማዕቷን በመካድ ያለችበትን ቦታ ለዲዮስቆሮስ ነገረው። በነገረውም ጊዜ እርሱ ወደ ድንጋይነት፣ የሚጠብቃቸው ከብቶችም ወደ አንበጣነት ተቀየሩ። ዲዮስቆሮስም ቅድስት ባርባራ ያለችበትን ቦታ ሂዶ ከያዛት በኋላ ብዙ መከራን በመደብደብ አደረሰባት። ዳግመኛም ለጠባቂዎቿ በረሃብ እንዲቀጧት አስረከባት። በዚህም በኋላ ለአካባቢው አስተዳዳሪ መርጥያስ አሳልፎ ሰጣት። አብስተው ቅድስት ባርባራን መቷት። ባለፋም ቆዳ እየገረፉና ሕመሙ የበለጠ እንዲሰማት በልብስ ቁስሏን እየፈታተጉ መከራውን አጸኑባት። በምሽት ግን ቅድስት ባርባራ ይህ ሁሉ መከራ ቢደርስባትም አብስታ ወደ ክርስቶስ ትጸልይ ነበር። ጌታም ወደ እርሷ በአካል ተገልጦ በመምጣት ከቁስሏ ይፈውሳት ነበር። በሚቀጥለው ቀንም ደግሞ አዲስ በሆነ መንገድ መከራ ማጽናታቸው ይቀጥሉ ነበር። ኦሊያናም የምትባል በከተማው የምትኖር አንድ ደግ ክርስቲያን ሴት ነበረች። እርሷም በቅድስት ባርባራ ላይ የሚፈጸመውን ግፍና እንግልት ተመለክታ ስህተትነቱን በአደባባይ ተናገረች። ክርስቲያን መሆኗንም ለሁሉ ገለጸች። እነርሱም ቅድስት ኦሊያናን ይዘው ከቅድስት ባርባራ ጋር አብረው ለብዙ ጊዜያት መከራ አጸኑባቸው። ብዙ መከራ ካደረጉባቸው በኋላ በአደባባይ ለሳቅና ፌዝ እንዲሆን እርቃናቸውን አወጧቸው። ሆኖም ግን በቅድስት ባርባራ ጸሎት ልዑል እግዚአብሔር መልአኩን ልኮ ውብ በሆነ ልብስ ቅዱስ አካላቸውን ሸፈነላቸው። ከዚህም በኋላ ሁለቱ ቅዱሳን የሰማዕትነት አክሊል ተቀዳጁ። ቅድስት ባርባራም በአባቷ እጅ አንገቷ ተሰይፎ የሰማዕትነት አክሊል ተቀበለች። ይህ ታኅሳስ 8 ስንክሳርን እንዲሁም መምህር እንግዳ መርጊያ የኒቆዲሞስ ኮከብ ሰማዕት ቅድስት ባርባራ መጽሐፍን ለተጨማሪ ማብራሪያ ያንብቡ፣ ይመልከቱ። ለአባቷና ለማርጥንያስ ግን ፍጻሜያቸው አላማረም፣ ምክንያቱም ሁለቱም በመብረቅ ተመትተው ሞተዋልና። የቅድስት ባርባራና የቅድስት ኦሊያና በረከትም ምልጃቸው ይድረሰን፣ አሜን። ሁለተኛዋ ደግሞ ቅድስት ሉሲያ ነች። ይህችም ቅድስት ሉሲያ እንደ ቅድስት ባርባራ ሁሉ በአርሴማ እየተባለች በእኛ ሀገር ፎቶግራፏ ስዕሏ የሚታይ ነው። ይህችው ቅድስት ሉሲያ በ283 እስከ 304 በሲሪካስ ወይም በሲሪየስ የተወለደችና በዲቅልጥያኖስ ዘመነ ሰማዕታት ወቅት የሰማዕትነትን አክሊል በ304 ዓመተ ምህረት አካባቢ የተቀበለች ቅድስት እናት ነበረች። ሉሲያ የሚለው ቃል ከላቲን ሉሲያንስ ወይም ለክስ ከሚለው ቃል የመጣ ሲሆን ትርጉሙ ብርሃን ማለት ነው። ይህ ደግሞ በትውፊት ቅድስት ሉሲያ ሰማዕትነት ከመቀበሏ በፊት ዓይኖቿን እንደወጡ ካለው ትውፊት ጋር ይገናዘባል። ይህንን ተከትሎ ስትሳል በስህን ላይ ዓይኖቿን ይዛ ትሳላለች። ምሳሌነቱም የዓይነ ብርሃንና የዓይነ ስውራን ረዳትና ጠባቂነቷን ያመለክታል። ስለዚህ በሰሃን ዓይን ይዛ የምትታየው ይህችው ቅድስት ሉሲያ ነች። ቅድስት ሉሲያ በሰሃን ዓይን ይዛ እንደ ሌሎቹ ዘንባባ ይዛ የምትታይ ነች።
ሰማያዊ ልብስ ያደረገች፣ በውስጥ ቀይ ግምጃ ያደረገች፣ የብርሃን አክሊል ያላት፣ ዓይኗን በእጇ በሳህን የያዘች፣ ዘንባባ በግራ እጇ ያደረገች እሷ ቅድስት ሉሲያ ነች። ቅድስት ሉሲያ ከሀብታምና ከመኳንንት ወገኖች የተገኘች፣ ወላጆቿ በ283 ዓመተ ምህረት ገደማ የተወለደች፣ አባቷ በልጅነቷ የሞተ ስለነበር እናቷ አውጦኪያ ለብቻዋ እንዳሳደገቻት ይነገራል። እናቷ የተቅማጥ በሽታ ለ4 ዓመታት ስትሰቃይ የነበረ ሲሆን በወቅቱ ቅድስት አጋታ ዘፐርሌሞ የተባለች ጽድቅ ታሪክ በመስማቷና የወንጌልን የጌታን ልብስ ነክታ የዳነችውን ሴት ታሪክ በማመን ለእናቷ ወደ ጽድቋ መቃብር ሄደው እንዲጸልዩ አደረገች። ሌሊቱንም ሲጸልዩ ከቆዩ በኋላ እንቅልፍ አሸለባቸው። ከዚህ በኋላ በራእይ ቅድስት አጋታ ተገልጣላት እኔ ለካታንያ እንደሆንሁ አንቺም በቅርቡ ለሲርከስ ክብር ትሆኛለሽ አለቻት። በዚያን ወቅትም እናቷ ከሕመሟ ዳነች። ቅድስት ሉሲያም በዚያን ወቅት ጀምሮ በድብቅ ራሷንና ድንግልናዋን ለእግዚአብሔር ሰጠች። ሀብቷንም ለድሆች ታከፋፍል ጀመር። በወቅቱ የነበረውን ጣዖት አምላኪ የጋብቻ ጥያቄ ባለመቀበሏ ለአካባቢው ገዥ ክርስቲያንነቷን ገለጠባት። እርሷም በሃይማኖቷ ምክንያት ተያዘች። በመጀመሪያ ጣዖት አምላኪዎቹ እርሷን ለማዋረድ ወደ ሴተኛ አዳሪዎች ቦታ ሊወስዷት ቢጥሩ በኃይል እግዚአብሔር ከቆመችበት ስፍራ ማንቀሳቀስ ተሳናቸው። በዚህም ድንግልናዋ ተጠበቀ። ዳግመኛም ወደ ነበረችበት ስፍራ ትላልቅ እንጨቶች ከምረው በእሳት ሊያቃጥሏት ቢሞክሩም እግዚአብሔር ግን አዳናት። በመጨረሻም ሰማዕቷ ነፍሷን ለእግዚአብሔር አሳልፋ ሰጥታ በሰይፍ ሰማዕትነትን ተቀበለች። ቅድስት ሉሲያ ሰማዕትነትን ከመቀበሏ በፊት ዓይኖቿን ወጥተው የነበሩ ሲሆን ቅዱስ አካሏን በክብር ለመቅበር ሲዘጋጁ ቅዱሳን ዓይኖቿ በተአምራዊ መልኩ ተመልሰው ተገኝተዋል። መታሰቢያዋም በታኅሳስ 4 ቀን ነው። የቅድስት ሉሲያ በረከትና ምልጃዋ ይደርብን። ቅድስት ኪያሬኪ። እቺ ሶስተኛዋ ቅድስት ኪያሬኪ እኛ ቅድስት አርሴማ ናት እያልን የምንሳለማት ስዕል ነች። ቅድስት ነች። ቅድስት ኪያሬኪ በጽር ቋንቋ አይላ ኮፕኪ ወይም በላቲን ሳንታ ዶሚኒካ ይሏታል። ከግሪካውያን ሮዶቶስና አውሳቢያ ከተባሉ ደግና ባለጠጎች ክርስቲያኖች በስለት የተገኘች ቅድስትና ሰማዕት ነበረች። እናትና አባቷ ልጅ ስላልነበራቸው ያለማቋረጥ በጸሎት እግዚአብሔርን ቢለምኑት ቅድስትነቷን እግዚአብሔር ልጅ ትሆናቸው ዘንድ ሰጣቸው። ቅድስት ኪያሬኪም መንፈሳዊ ሕይወትን ገንዘብ በማድረግ ከልጅነቷ ጀምሮ ራሷን ለእግዚአብሔር ቀደሰች። ባደገችም ወቅት በስጋና በነፍስ ውብ በመሆኗ ብዙ ሰዎች እርሷን ሊያጩ ይመጡ ነበር። ሆኖም ግን ሰማዕቷ በፈቃዷ የክርስቶስ ሙሽራ ለመሆንና በድንግልና ለመኖር ስለወሰነች የጋብቻ ጥያቄያቸውን ባለመቀበል ትመልሳቸው ነበር። ወላጆቿ ባለጠጎች መሆናቸውን ተከትሎ በኒቆዶሚያን የነበሩ አንድ ዳኛም ለልጆ ሊድራት ከፈለጉት ሰዎች አንዱ ነበር። ነገር ግን ጥያቄውን አለመቀበሏን ተመልክቶ ለዲዮቅልጥያኖስ ወላጆቿ ክርስቲያን መሆናቸውን ገለጠ። ዲዮቅልጥያኖስም ወላጆቿን እንዲሰቃዩ አስደረገ። ከዚያም
ሜሊተን ወደምትባል ስፍራ እንዲጓዙ አስደረገ። በዚያም ስፍራ ስለ ክርስቶስ ብዙ መከራን ተቀብለው አረፉ። ዲቅልጥያኖስ ቅድስት ኪርያኪያንም ወደ ማክሲሚያኖስ ላካት። ማክሲሚያኖስም ክርስቲያን ክርስቶስን ክዳ ጣዖታትን ብታመልክ ከዲቅልጥያኖስ ሀብትና የቅርብ ዘመዶች ጋር እንደሚያጋባት ነገራት። ነገር ግን ሃይማኖቷን እንደማትቀይር እንዲሁም የዚህን ዓለም አብረቅራቂ ገንዘብ እንደማትመኝ ስትገልጽለት በንዴት እንድትገረፍ ማክሲሚያኖስም አዘዘ። ወታደሮችም በቻሉበት መንገድ እርሷን መከራ አጸኑባት። ሆኖም ግን ሃይማኖቷን አልካደችም ነበር። እንዲያውም ወታደሮቹ ከድካም የተነሳ 3 ጊዜ እንዲቀያየሩ ሆኑ። በአንድ ምሽትም እግዚአብሔር ተገልጦ ኪያሪኬ መከራና ስቃዩን አትፍሪ፣ መንፈሴ ካንቺ ጋር ነው አላት። ከብዙ መከራና ስቃይ በኋላ ቅድስት ኪያሪኬን ሐሳቧን ለማስቀየር ባለመቻሉ ማክሲሚያኖስ አፍሮ ለሂላሪዮን በኪልቄዶን በምትገኘው የቢታንያ ገዥ ሐሳቧን እንዲያስቀይር ላካት። እርሱም ቀድሞ እንደነበሩት በማባበል እንዲሁም በማስፈራራት ክርስቶስን እንድትክድ ቢጠይቃት፣ ሰማዕቷ ግን በእምነቷ ጸናች። እንዲያውም የተቻለውን ያህል መከራ እንዲያጸናባት ተገዳደረችው። እርሱም ለብዙ ሰዓታት በፀጉሯ ተንጠልጥላ ከስር ወታደሮች አካሏን እንዲያቃጥሉ አደረገ። ነገር ግን ከዚህ መከራ ውስጥ ሆኖ ይበልጥ ጥንካሬና ብርታትን ማግኘት ቻለች። በዚህም ምሽት በወህኒ ሳለች ክርስቶስ ከቁስሏ ሁሉ ፈወሳት። ብዙ ጣዖት አምላኪዎች ይህንን ተመልክተው በእግዚአብሔር አመኑ። በነጋታውም ሂላሪዮን መፈወሷን ተመልክቶ ጣዖቶቹ ለእርሷ አዝነው እንዳዳኗት ገለጸላት። ሂላሪዮንም ወደ ቤተ ጣዖቶቹ እንዲሄዱና ምስጋና እንዲያቀርቡ አጥብቆ ለመናት። በክርስቶስ እንደተፈወሰች ነግራው ግን አብራው ወደ ቤተ ጣዖት እንደማትሄድ ነገረችው። ሂላሪዮንም ያሸነፈ መስሎት ተደሰተ። በቤተ ጣዖቱ ሳሉም ቅድስት ኪያሪኬ ሕይወት የሌላቸውን እነዚያን ጣዖቶች እግዚአብሔር እንዲያጠፋቸው ለመነች። በዚህም ጊዜ ታላቅ የምድር መናወጥ ሆነ። ጣዖቶቹም ወደ ምድር ወድቀው ተሰባበሩ። ሁሉም ጥለው ሸሹ። ሂላሪዮንም በተደረገው ተአምር ክርስቶስን እንደማመን ጣዖቶችን ስላወደሙ ተሳደበ። እርሱም ወዲያውኑ በመብረቅ ተመትቶ ሞተ። ሂላሪዮን በመቀጠል የተተካው አፖሊዮን ሰማዕቷ ላይ ብዙ መከራ አጸናባት። ወደ እሳት እንድትጨመር ቢያደርግ እሳቱ ይጠፋል። ወደ ምድር አውሬዎች ብትጣል ለማዳ ይሆናሉ። በዚህን ወቅት ሰማዕቷን በሰይፍ እንድትሰዋ አፖሊዮን አዘዘ። ሰማዕቷ ቅድስት ኪያሪኬ አንድ ጊዜ ከመሰየፏ በፊት ጸሎት እንድታደርግ ጠየቀች። በጸሎቷም ነፍሷን እንዲቀበልና ሰማዕትነቷን የዘከሩትን እንዲያስባቸው ጠየቀች። ወታደሮችም በሰይፍ አንገቷን ከመቁረጣቸው በፊት ቅዱሳን መላእክት ነፍሷን ከሥጋዋ ለዩት። ቅድስቷም በሰማዕትነት አረፈች። መታሰቢያዋም የዚች ቅድስት ሰኔ 30 ቀን ነው። የቅድስት ኪያሪኬ በረከትና ምልጃዋ ይድረሰን። 4ኛ ቅድስት ካትሪን አሌክሳንድሪያ። የቅድስት አርሴማ ተብለው ከሚታዩት ስዕሎች ከቅድስት ባርባራ፣ ከቅድስት ሉሲያና ከቅድስት ኪያሪኬ በተጨማሪ በስፋት ባይሆንም አንዳንድ ጊዜ የሚታየው የቅድስት ካትሪን ዘአሌክሳንድሪያ ስዕል ሲሆን የእርሷ ታሪክ ደግሞ እንዲህ ነው። ቅድስት ካትሪን በአሌክሳንድሪያ ኮንስታንስ ከተባለ ሰው የተወለደች ንጽሕ የተማረችና ውብ እመቤት ነበረች።
በጽኑ የማያወላውል እምነቷ ፈጽማ የማክሲሚያኖስ ስሜታዊ እና ያልተገታ ነፍስ ድል አደረገች። በአንደበተ ርቱዕነቷ ደግሞ ከእርሱ ጋር ሊከራከሩ የመጡትን የዘመኑ ፈላስፎችን አፍ አዘጋች። በ305 ዓመተ ምህረት የሰማዕትነት አክሊልን ተቀዳጀች። ቅዱስ አካሏ ወደ ሲና በረሃ በመላእክት የተወሰደ ሲሆን ከብዙ ዘመናት በኋላ ሲገኝ ቀድሞ በጌታ ደብረ ታቦር ቤተክርስቲያናን የሲና ሐመልማል አሁን በሰማዕቷ በተሰየመው ቤተክርስቲያን ተወሰደ። መታሰቢያዋ ኅዳር 16 ቀን ነው። የቅድስት ካትሪን በረከትና ምልጃዋ ይድረሰን። ስለዚህ ክቡራን የተዋሕዶ ቤተሰቦች በቅድስት አርሴማ ስዕል ላይ ተመርኩዞ ያነሳነው ነገር እነዚህ አራቱ ሰማዕታት እሷ ናት ብለን እስካሁን ድረስ እያመን እየተሳለምን ኖርን። አሁን ደግሞ አይደለችም ሲባል ይሄ ነገር ምንድን ነው ያሰኛል። ስለዚህ ማንኛውም ስዕል ከመሳለማችሁ ወደ ቤታችሁ ከማግባታችሁ ወይም ቤተ ክርስቲያን ላይ ባያችሁ ጊዜ ማን ነው፣ ወዴት ነው፣ ከየት ነው ብሎ ማወቁ መልካም ነው። ምንም የተዋሕዶ ስዕል ቢሆን ግን አውቀው ተረድተው ያደረጉት ነገር መልካም ነውና ሳያውቁ ዝም ብሎ መሳለም አንድም ጣዖትነት ነው። ይህ ደግሞ በሌሎች ዘንድ ትዝብት ይጥልብናል። ስለዚህ አስቀድመን ስለምናውቀው ስለምናየው ስዕል እውቀቱ መረዳቱ ሊኖረን ይገባል። እንግዲህ እግዚአብሔር በረከት ከሁላችን ጋር ይሁን። በተለይ ውጭ ሀገር የምትኖሩ የቅድስት አርሴማ እና የቅዱስ ጊዮርጊስ እንዲሁም የሌሎቹ ታላላቅ ተአምራት ያደረጉ ሰማዕታቶች ስዕላቸው በተለያየ አረብ ሀገር ያላችሁ በተለይ ፎቶግራፋቸው ስዕላቸው በየቦታው ይኖራልና በዛ ባላችሁበት ቦታ ማን ነው እንዴት ነው ብላችሁ መረዳቱ መልካም ነው። የተረዱት ያወቁት ነገር መልካም ነውና እንግዲህ ሀገር ውስጥም ያላችሁ ውጭ ሀገርም ያላችሁ የክርስቶስ ቤተሰቦች፣ የተዋሕዶ ሰዎች፣ የቅድስት ቤተክርስቲያን ልጆች ፈጣሪ አምላክ በረከቱን፣ ሰላሙን፣ ደስታውን፣ ጤናውን፣ መረጋጋቱን ይስጣችሁ። የፈጣሪ አምላክ ከሁላችን ጋር ይሁን። አሜን።